አንድ ክፍለ ዘመን ለመሙላት ጥቂት ፈሪ በሆኑ ዓመታት መሃል የተፈጸሙ ጀብዶች አንዳንዶቹ ልብ ወለድ ውስጥ እንጂ በሰው ተፈጸሙ ለማለት የሚከብዱ ናቸው። የወገንን ልብ ያሞቁ በጠላት ቀጠና በተከበበ ክልል ላንቃቸውን ሽቅብ የከፈቱ አፈሙዞችን ተረማምዶ የጠላት ወረዳን ዶግ አመድ የማድረግ ትንግርት ለአየር ኃይሉ መደበኛ የግዳጅ ግብሩ ሆኖ ሰንብቷል። እዚህ ቤት ግዳጅን በተገቢ ሁኔታ መፈጸም ብርቅ አይደለም። እዚህ ቤት የጠላትን ቅጥር ሰብሮ ማለፍ አጃይብ አያስብልም። እልፍ ጀብዶችን ሰማዩን ጋልቦ ሲፈጸሙ በኖሩበት ተቋም የላቀ ጀብድ መፈጸም ብቻ ልዩ ያደርጋል። እያወራን ያለነው ስለ ኢፌድሪ አየር ኃይል ነው። ይህ ኢትዮጵያን ሁሉ ተቋም ባለፈው 7 ዓመት ውስጥ ዳግም ተወልዷል። በቴክኖሎጂ አቅም ከዘመኑ ጋር ተጋብቷል። በዓለም የወታደራዊ አቪዬሽን ዘርፍ ግስጋሴ ጋር ራሱን ዋጅቷል። ዛሬ ብቻ ሳይሆን ነገም ሰማዩ የኛ ነው ያስባሉ ለውጦችን አስተናግዷል። ዛሬ ድሮኖችን ከገዢ ባለፈ በሀገር ውስጥ እስከ ማምረት የደረሰ አቅም ገንብቷል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ዝግጅታችን የኢትዮጵያ አየር ኃይል በቀጣይ በኤርትራ ሰማይ ላይ ሊያደርግ የሚችለውን ጨዋታ የመቀየር እውነት እየተመለከትን እንቆያለን። አብራችሁን ቆዩ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ መሆን ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። መሆን ሪል ስቴቶች ነን። በርካታ አፍሪካውያንና እስያውያን አውሮፕላን በማያውቁበት ዘመን ኢትዮጵያ አየር ኃይል አቋቁማለች። በሀገሪቱ ነባርና አንቱ ከተባሉ ተምሳሌታዊ ተቋማት ግንባታ ታሪክ ካላቸው ተቋማት አየር ኃይሉ አንዱ ነው። አየር ኃይሉ በ90 ዓመታት ታሪኩ በጦር ግንባሮች ድንቅ ጀብዶችና አስደማሚ ድሎችን በብቃት እንዲፈጽም ተቋሙ የተደራጀበትና የተመራበት ታሪኩ ትልቁን አስተዋጽኦ ይወስዳል። አየር ኃይሉ ከሀገሩ አየር ባሻገር በኢትዮጵያ የሰላም ማስከበር ተልዕኮ ውስጥ ሁሉ ተሳታፊ ነበር። በ1960 በኮንጎ ሰላም ማስከበር ተሳትፏል። በአንድ ወቅት የታንዛኒያ የአየር ክልል በአስተማማኝ ሁኔታ ሲጠብቅ ነበር። በሱዳንና ደቡብ ሱዳንም የሰላም ማስከበር ተልዕኮም በብቃት ተወጥቷል። ዛሬ አየር ኃይል በቀጠናዊና በአህጉራዊ ሰላም ማስከበር ተልዕኮች የላቀ ሚና ይዞ እየሰራ ሲሆን በሶማሊያ የሰላም ማስከበር ተልዕኮም ተሳታፊ ነው። ነገር ግን 90 ዓመታቱ አልጋ ባልጋ አልነበሩም። የአየር ኃይሉ ከዚያ አስደማሚ የድል እርምጃዎች ሸብረክ ያለበትን ጊዜንም አሳልፏል። የኢትዮጵያ አየር ኃይል በታሪክ የአኩሪ ምዕራፍ ጉዞ እስከ 1982 ድረስ ዘልቋል። ሆኖም አስደናቂው ግስጋሴ የውድቀት ጥፋት አጋጥሞት 1982 ላይ ፍሬን ይዟል። 1983 ዓ.ም ላይ የተካሄደው የፖለቲካ ስርዓት ለውጥ አየር ኃይሉን የውድቀት ጉዞውን አሃዱ እንዲል አስገድዶታል። በዚህ ጊዜ ሀገር ብዙ የለፋችባቸው የአየር ኃይሉ ብቁ አብራሪዎችና ቴክኒሻኖች እንዲበተኑ አውሮፕላኖቹ ከጥቅም ውጭ እንዲሆኑ መሰረተ ልማት እንዳይኖረው ተደርጓል። ነገሩን የሚያከፋው በዚህ ወቅት የአየር ኃይሉ ህልውና ጥያቄ ውስጥ መግባቱ ነው። በአህጉሪቱ በጥንካሬው ስመጥርና ስመገናን የነበረው አየር ኃይሉ ለሀገር ግንባታ ያደረገው አስተዋጽኦ ተክዶ ሚናው ኮስሶ አየር ኃይል አያስፈልገንም ፈርሶ ካላየን እስከሚል ግብግብ የተገጠመበትም ነበር። ሆኖም በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመሩት የለውጡ መንግስት መምጣት አየር ኃይልን ዳግም እንደ አዲስ ወልዶታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይል ፊት መስመር ላይ አለ። ባለፈው 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋል የሚለው መንግስት ተቋሙ በፖሊስና በበጀት ስትራቴጂያዊ ለውጥ እንዲያደርግ አስችሎታል። በእነዚህ ዓመታት ውስጥ ከፖለቲካዊ የስርዓት ለውጦች ባሻገር ያለ ዘላቂ ተቋም መገንባት ታሳቢ ያደረገ ተቋማዊ ግንባታ ተከናውኗል። ዛሬ አየር ኃይሉ በታጠቀው ቴክኖሎጂ የማድረግ አቅሙ ስሌት
ስሌት ውስጥ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። የሰው ኃይል ግንባታ፣ ትጥቅ ማዘመን፣ የውጊያ መሰረተ ልማት መገንባትና አየር ኃይሉ ስሙን፣ ክብሩን፣ አቅሙን የሚመጥን ምቹ የስራ አካባቢም ተገንብቶለታል። ሪፎርሙ አየር ኃይሉን እንደ አዲስ ከመፍጠር ባሻገር የቀደመ ስብና ክብሩን መልሶ የማድረግ አቅሙንም አልቆታል። ከዘመኑ የቴክኖሎጂ አብዮት ጋር አዋዶ ዘመኑን የዋጀ ተቋም አድርጎ ወልዶታል። በዚህም የኢትዮጵያ አየር ክልል የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የስራ አካባቢም ተፈጥሮለታል። ይህ ብቻ አይደለም። አየር ኃይሉ ዛሬ እሽቅድድም በበዛበት ዓለም ከጊዜው ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅም ፈጥሯል። በተለይም አሁን ዓለም ከአየር ኃይል እስከ ሳይበር የበላይነቱን ለማሳየት ውድድርና ሩጫ ውስጥ በገባበት ጊዜ ኢትዮጵያ በውድድሩ በአፍሪካ አህጉር ቀዳሚ አየር ኃይል መገንባት ታሳቢ አድርጋ እየሰራች ትገኛለች። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የማድረግ አቅሙ ላይ ይገኛል። ከዘላቂ ተቋማት የመገንባት ሪፎርም፣ የውጊያ መሰረተ ልማት ግንባታ፣ ከምቹ የሥራ አካባቢ ከመፍጠር ባሻገር የትጥቅ ግዢዎችንና ትጥቆችን ማምረቱ የማድረግ አቅሙን በታሪክ ከፍተኛ ማማው ላይ ከሰቀሉት ምክንያቶች መካከል ይጠቀሳሉ። ትጥቅ ግዢና ትጥቅ ማምረትን ሁለቱንም እንመልከታቸው። ከግዢውን ጀመር። ኢትዮጵያ የገዛቻቸው የጦር አውሮፕላኖች የኢትዮጵያ ጠላቶችን ያስደነገ ወገንን ያኮሩ ናቸው። ዛሬ በዓለም ላይ ምርጥ የሚባሉት የድሮን ቴክኖሎጂ ባለቤት ናት። በእጁ ያሉ ድሮኖች ቀጠናውን ግጭት ኤክስፖርት በማድረግ ከሚበጠብጡ የክልሉ ጎበዝ አለቆች አቅም በላይ ናቸው። አየር ኃይሉ አቅሙን በሀገራት የውስጥ ጉዳዮች እየገባ በሚፈተፍት የቀጠናው ረብሾ አደር መንግስት ከሻልክ የትጥቅ አቅሙን አልወሰንም። ከዚያ ይልቅ በየትኛውም ሁኔታ የኢትዮጵያን ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ጉልበተኛ መንግስት ቢመጣ እንኳን መከላከል የሚያስችል አቅምን መገንባት ታሳቢ ያደረገ ነው። አየር ኃይሉ የትጥቅ ራስን የማደራጀት ግቡም ከየትኛውም አቅጣጫ የሚመጣ ጠላትን ተከላክሎ የኢትዮጵያን ጥቅም ማስከበር መርህ ያደርጋል። የኢፌዴሪ አየር ኃይል ሀያላኑ ሀገራት ጦር አውድማዎች ላይ እየተጠቀሙባቸው ያሉ ዘመናዊ የጦር አውሮፕላኖችን ያንቀሳቅሳል። ተቋሙ ከዛሬ ባሻገር ነገን ተመልክቷል። አየር ኃይሉ የታጠቃቸው መሳሪያዎች ዘመኑን የዋጁ የማድረግ አቅምን ያላቁና ዘላቂ ተቋማዊ ግንባታን መሰረት ያደረጉ ናቸው። የመንግስት ግብ ሰላም ነው። ከሰላም እናተርፋለን፣ በአብሮነትና በትብብር የሚገኝ በረከቶችን እናጭዳለን የሚለው ራዕዩ በመከላከያ ኃይል በተለይም በአየር ኃይል ተቋማዊ ግንባታ ውስጥ ምሰሶ ሆኖ ታይቷል። የመከላከያ ኃይሉ ግንባታ ቀጠናውን እንደሚበጠብጡ አካላት በየሰው ሀገር እየገቡ ግጭትን ለመጥመቅ ሳይሆን የሀገሪቱን ኢኮኖሚያዊ እድገት በወታደራዊ አቅም ማስደገፍ መቻልን ግብ ያደረገ ነው። ለዛ ነው የጠቅላይ ሚኒስትር አብይ አህመድ የመከላከያ ኃይል ሪፎርም አልፎም የአየር ኃይል ለውጥ ማሻሻያ ማምረትን ታላሚ ያደረጉት። ዛሬ ኢትዮጵያ ተተኳሾችን በሀገር ውስጥ ታመርታለች። ከዚህ ባሻገር በኤሮ አባይ ድሮኖችን እያመረተች ነው። እኚህ ድሮኖች የኢትዮጵያ አየር ኃይል ግንባታ ጠላትን ከመከላከል ባለፈ አምራች የልማት ክንፍ ናቸው። ድሮኖች ከወታደራዊ ግልጋሎታቸው በተጨማሪም በኢትዮጵያ ለሲቪል አገልግሎት እየተዘጋጁ ነው። የኢትዮጵያ የኤሮ አባይ የሚያመርታቸው ድሮኖች ለግብርና አገልግሎት ይውላሉ። ድሮኖቹ የምርት መጠንን ለማሻሻል፣ ለሰብል ክትትል፣ ጸረ ተባይ መድኃኒቶችን ለመርጨትና የመስኖ ስርዓትን ለማመቻቸት እየዋሉ ነው። ከዚህ ባሻገር የሕክምና አቅርቦቶችንና መሳሪያዎችን ወደ ሩቅ ለማድረስ አስቸጋሪ ወደሆኑ አካባቢዎች ለማድረስ ድሮኖችን ለመጠቀም ፕሮጀክትም አለው። አልፎም እንደ ዓለም ምግብ ፕሮግራም ያሉ ድርጅቶች የቦታ ቅኝት፣ የጉዳት ግምገማና ፍለጋ እንደዚሁም ማዳን ስራዎችን ለመሳሰሉ የሰብአዊና የልማት ስራዎች ድሮኖችን እንዲጠቀሙ የኢትዮጵያ መንግስት አጋሮችን እያሰለጠኑ ይገኛል ተብሏል። እኚህ እውነታዎች ድሮንን ከሀገር መከላከል ስራ ባሻገር ለልማት ስራዎች በስፋት መጠቀም የሚያስችሉ መሆኑን ማሳያ ናቸው። የሀገሪቱ ኢኮኖሚ እድገት የመከላከያ ኃይል ማስደገፍን ግብ ያደረገው ፖሊሲ በሀገሪቱ ለጦር ግዳጅ የሚውሉ ድሮኖችን ያመርታል። የሀገር ውስጥ ድሮን ማምረቻ ድርጅት የሆነው ኤሮ አባይ በንግድና በክትትል አገልግሎት የሚውሉ ድሮኖችን እያመረተ ነው። ድሮኖች የኢትዮጵያ ህልውና ሉዓላዊነትን የሚገዳደር አደጋ ቢመጣ ቴክኖሎጂውን በመጠቀም ጠላትን መመከት የሚያስችሉ
ናቸው። አየር ኃይሉ በ90 ዓመት ታሪኩ በርካታ ውጣ ውረዶችን ተሻግሯል። እንደ ተቋም አያስፈልግም ይፍረስ ይክሰም የተባለበትን ጊዜ አልፎ ዛሬ በታሪኩ የከፍታው ማማ ላይ ይገኛል። በ7 ዓመቱ የሪፎርም ስራ የሰው ኃይል ግንባታ ሙያተኛና አመራር ማፍራትም ተችሏል። ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የሥራ አካባቢም ተፈጥሮለታል። አየር ኃይል በተቋም የግንባታ ሂደት ውስጥ ለአንድ ክፍለ ዘመን ጥቂት ፈሪ በሆነ ዕድሜ የሀገረ መንግስት ግንባታ ሂደት ኔሽን ቢልዲንግ ፕሮሰስ ተቋማዊ ሚናው ግዙፍ ነው። ተቋሙ ኢትዮጵያ ታፍራና ተከብራ እንድትኖር በብርቱ የሀገር ፍቅር ስሜት ወኔና መስዋዕትነትን ከፍሏል፣ እየከፈለም ነው። ተቋሙ የተጓዘበት የእግር ዳናውን ሰማዩን የቀዘፈበት የበራሪ ጀቶች ጭስላ ሰላ 90 ዓመት ቁጥር ብቻ አይደለም። 90 ዓመታት የአየር ኃይሉን ገድል አይኑን ከፍቶ ላየ ከቁጥር አድማስ የዘለለ መስዋዕትነት፣ ጀብድና ድል በደም የተጻፈባቸው አኩሪ የታሪክ ገጾች ሆነው ያገኛቸዋል። 90 የኢትዮጵያ አየር ክልልን የመጠበቅ ገድል የተከተበበት፣ 90 ሀገር አፍራሽ የጠላት ሐሳብ አየር ላይ የቀረበት፣ 90 በጠላት ወረዳ በተከበበ ከተማ የአፈሙስ ቅጥርን ሰብሮ ጉሮ ሸባ የተጨፈረበት፣ 90 ባንዲራዋን ከፍ አድርጎ ኢትዮጵያ የጸናችባቸው ዓመታት ናቸው። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።